የቤተሰብሽን ገበና አይቀርሽ፣ የእህትሽ የሞተቿን ገበና አይቀርሽ። ሚዲያ አንቺ አለሌ ቡትቶሽ ይሄ ነው። እኔ ጋር ምንም የቀረሽ ነገር የለም። ቡትቶሽ ጉድ በይ ሸቃሊት የኢጃዛ ቤት ጉድ ያገሬ ልጆች የቀረ ነገር የለም። እውነቴን ነው የምላችሁ። ይሄን ቪዲዮ ሳይመንት እንዳለኝ ታውቃላችሁ። ወላሂ ነው የምላችሁ። ልጅቱ የሆነ ከካይሴ ነገር ነበርኩኝና ማለት ነው ሰዎች ሲጣሉ ማየትና በሬዎች ሲገጥሙ ማየት ነፍሴ ነበር ማለት ነው። ከዛ በኋላ የሚጋጠም በሬ ከሌለ የራሳችን በሮች ወስጄ ከሌላ ሰው ጋር እንዲጋጠሙ አድርጋለሁ። ለምን ብትሉ ሲላፉ ደስ ስለሚለኝ ማለት ነው። በሮቹ ተጋጥመው ጉዳት ይደርስባቸዋል ምናምን የሚለው ነገር እኔ ምን አገባኝና ያ ነገር ሀሳቡ የገባኝ አሁን ጭንቀቱ የገባኝ አሁን ማለት ነው ሀገሬ ልጆች። እና ደግሞ ሰው ሲጣላ ማየት ደግሞ ነፍስ የነበር ማለት ነው። አላገላግልም በልበለው እንጂ ለበቅ እያልኩኝ የሲሚን ዘ ይሻልሻል የክትክታ እያልኩ አቀብል ነበር ማለት ነው። እናማ ከአንድ ኢጃዛ ቤት ውስጥ ነገር ተጫጭሷል። የሀገሬ ልጆች ልንገራችሁ ብዬ ነው በዚህ አጋጣሚ ስሙኝማ። በዚህ አጋጣሚ እያንዳንድሽ ማለት ነው በኢጃዛ ቤትም ሆነ በስራ ቦታ ለምታገኛቸው ሰዎች ሁሉ የባልሽን፣ የአማትሽን፣ የአክስትሽን፣ ያጎትሽን፣ የልሽን፣ የእናትሽን ገመና የምታወሪ ሁሉ ማለት ነው ጓደኛ ሲታማልን የብለስማ ነው እና ጠንቀቅ በሉ። ወላሂ ነው የምላችሁ። ቪዲዮውን ስንት እየደጋገምኩ እያየው እንደሳኩኝ ማለት ነው። ወሬ ናፍቆኝ ነበር የሀገሬ ልጆች። ግን የታዘብኩት ላወራ ነው የመጣሁት። እሱ ምንድን ነው መሰላችሁ? ኢጃዛ ቤት የነበራችሁ ሰዎች ነበሩ ማለት ነው። ከዚያ ሰዎችን ከኮንትራት ቤት ያስጠፋሉ ማለት ነው። ሸቃሎችዬ ማለት ነው። ከኮንትራት ቤት ጠፍታችሁ ሂዳችሁ ግብት ብላችሁ እንደገባችሁ የባጡን የቋጡን አታውሩ፣ ዝም በሉ። ራሳችሁ ያልቻላችሁትን ሚስጥር ማን እንዲችልላችሁ ነው የምትፈልጉ? ጉድ እኮ ነው። ተልትሎ ላውራ ታውቃላችሁ። እንግዲህ ለውራ አይ ወደ ገደለው ልግባ። ዝም ብዬ ፈጠፈጠን ነው ብዬ፣ ምክንያቱም ወሬ ነው የሚያስተምር ነገር ኑሮ ሳይሆን ግን ትማሩበታላችሁ፣ የሆነ ነገር ትማሩበታላችሁ። ለምን ጓደኛ ሲታማ ለኔ ብለሰም አይደለም የሚባለው ሀገሬ ልጆች። እናንተ ብቸኝነት ተሰምቷችሁ በስደት ዓለም ላይ ሰው አገኘው ብሎ ችግሬን የሚያደምጠኝ ሰው አገኘው ብላችሁ የሆዳችሁን አውጥታችሁ ዝርግፍ ስታረጉላችሁ እናንተ በሰላም ቀን ዝርግፍ ያረጋችኋትን እነሱ ደግሞ እንግዲህ ሰላም በደፈረሰች ቀን አምተው ዝርግፍ አድርገው አይምሯቸውን በጥጥ አድርገው ሰላማችሁ እንደሚነሷችሁ ከዚህ ቪዲዮ ተማሩ ማለት ነው። እና ጉዳዩ ምንድን ነው መሰላችሁ? ሀገሬ ልጆችን የሚያስጠፉ ኮንትራት እንትን ኢጃዛ ቤት ያላቸው ሰዎች አሉ ማለት ነው። ከዛ እነዚያ ሰዎች አንዲት ሸቃላ ከመዳን ቤት ኮንትራት ቤት ጠፋች ማለት ነው። ከዛ እሷ ስትወጣ ከመዳን ቤት አንድ ሻንጣ ብቻ ነው ይዘው የወጣች። ሻንጤቱም ለስሙ ነው እንጂ ልብስ አልነበራትም አሉ ማለት ነው። ከዛ ልብስ ስላልነበራት በነገራችን ላይ ያንደኛዋን ነው የሰሙ። ያንደኛዋን ደግሞ ሰማ በሌላ ቪዲዮ እመጣለሁ ማለት ነው። የምንድንባል የመልስ ከሰጠች እመጣለሁ ምን እንደሚባባሉ ይችላችሁ ማለት ነው። አላህ ይየው እንደው አንተ ይቅር በለኝ እንጂ እንደው በወሬ ጥማት እኮ ልፈነዳ ነው። ከዛ ግን እኔ አይደለሁም ወላሂ ፈጥሬ አይደለም ያልኩት፣ ራሳቸው ናቸው። ራሷ ነች ማለት ነው። ልብሷን ሁሉ እየበታተነች ነው ተመልከቱ። ከዛም ልጅቷ ስትወጣ አሳዘነቻቸውና እንደዚህ ጋር የእሷም ጓደኞቿም ልብስ አዋጥተው ሰጧታሉ ማለት ነው። እንዴት አወቅሽ ካላችሁ ይሄም ጓደኞቿ የሰጧት ልብስ ነው እያለች እያሳየች ነው ማለት ነው። ከዛ ወይዘሮ ሸቃሊት ኮንትራት ቤት ታፈና የኖረችውን ያከለ ኢጃዛ ቤት ዳ ስትገባ በቃ አይደለ ቤተሰቧ ጋር የገባች መሰላትና በሆዷ ስንት ዓመት ሙሉ ቋጥራ የያዘችውን ነገር አሉ መዘርግፍ ጀመረች አሉ ማለት ነው። ሀገሬ ልጆች ምንድን ነው የዘረገፈች ካላችሁ ለምሳሌ ልንገራችሁማ ማለት ነው። ልጅቷ ባል ነበራት አሉ ማለት ነው። ከዛ ከባሏ ጋር እየኖረች ደግሞ በጎን ደግሞ ሸሸገዳሜ ትላለች አሉ ማለት ነው ሀገሬ ልጆች። ከዛ ልጅቷ ሸሸገዳሜም ትላለች ከባሏም ጋር እንደዚሁ ትቀጥላለች ማለት ነው። በመሀል እርግዝና ተፈጠራሉ ማለት ነው። ከዛ ያን እርግዝና ተፈጥሮ እርግዝናው ቀኑ አለቀና መወለድ አይቀረውምና ልጅ ተብዩ ተወለዳሉ ሀገሬ ልጆች። ከዛ ልጁ ሲወለድ ለባልዩ የሆነ ጥርጣሬ ጫረበታሉ ማለት ነው አሉ እያልኩ ነው ማራችሁ የታባቴ ይሁን ነው ታዲያ። ከዛ በኋላ ጓደኛ እኮ ናት የምትል ወላሂ ከምሬ ነው ብላችሁ ልብሷን እየበተነች እያወራች ነው ማለት ነው። ከዛ ሲወለድ ባልተብዬ ይሄ ልጅማ የኔ አይደለም ይልና የሆነ ጥርጣሬ ነገር ያድርበታል አሉ ማለት ነው። ከዛ ባልሆዬ እንዲህ በጥርጣሬማ እስከ መቼ ድረስ እኖራታለሁ? ጉዴን አፍርጬ ወይ ጉድሽን አፍርጬማ ነው መኖር ያለብን ይልና ባልሆይ ያሉ ልጆች ምን ያደርጋል አሉ ዲኤንኤ አስመረምራሉ የሀገሬ ልጆች። ከዛ ልጁ ሲመረመር የባል ሳይሆን የውሽማ ልጅ እንደሆነ ታወቃሉ የሀገሬ ልጆች። አስቡት ማለት ነው። አስቡት እንግዲህ ሀገሬ ልጆች። ከዛ በኋላ ያንን ማድረጓ ሳንሳት እንግዲህ ይቺ ቅሌታም የሰራችው ጉድ በሰራችው ስራ መጸጸት አንገቷን መድፋት ሲገባት ልክ ጥሩ ልክ አስተማሪ ነገር እንደሰራች አድርጋ ደግሞ ከዚያ ኢጃዛ ቤት ትመጣና እኔ እኮ ከሀገሬ ያለው ባልነበረኝ እንደዚህ አድርጌ እንደዚህ ሁኝ ትልና ለነዚህ ኢጃዛ ቤት ላለ ሴት ሁሉ ሂዳ ዘርግፍ
አደረገች ማለት ነው። እንደሰማችኋት የባልሽ ገመና ይቀርሽ፣ የቤተሰቦች ገመና ይቀርሽ እያሉ ማለት ነው። እነሱ የእናቷንም የሞተችቷ ሳትቀራሉ ገመናዋን አወራቻሉ ማለት ነው። ሰው አገኘው ብላ ባይወራስ ቅሌት ነው እንጂ። ከዚያ እሷ በጊዜው እንግዲህ በሰዓቱ ህብረው ሲሰማት ያው ታውቃላችሁ ትንሽ እንግዲህ ነገሩ ይቀለላ መስሏት አውርታ እሷ አልፋለች ማለት ነው። ከዚያ ሰዎች ናችሁና ሰው ሲሆን ደግሞ እንግዲህ መጋጨት ያለ ነገር ነው ማለት ነው። ትናንትና በሰላሙ ጊዜ ያወሩትን ወሬ እላችኋለሁ። ይቺ ሸቃላ ከነዚህኞቹ ጋር ትጣላና ትወጣለች ማለት ነው። ከዚያ ስትወጣ ሶስት ሻንጣ ልብሴን ወረሱኝ፣ እንደዚህ ያደረጉኝ ብላ በእነዚህ ልጆች ላይ ያዙ ልቀቁኝ ትላለች አሉ ማለት ነው። ከዛ ባለ ኢጃዛ ቤቶች ደግሞ ሻንጣውን ፈተው ዘረገፉና ማለት ነው እያልኩ ነው የማወራቸው። ከዛ ሻንጣው ተዘረገፈና ሲታይ ሀገሬ ልጆች ብዙ ልብስ አለውን እንደመናገር እንዲሁም ሀሪፍ ልብስ ነው ማለት ነው ልብሱ። ከዛ በኋላ የትኛው ልብስ ነው ብላ የእሷ ልብስ ያለችው መዳሜ ጥሎ የሰጠችኝ እናቴ ገዝታልኝ ያለቻት 1 3 4 ልብስ ነው። ብድግ ታረግና ይሄም ጓደኛ ናት ሰጠችሽ፣ ብድግ ታረግና ይሄ ምን ነኝ የሰጠውሽ፣ ብድግ ታረግና ይሄም እንደዚህ ነው፣ ይሄም እንደዚህ ነው። በጥቅሉ ምን አለፋችሁ የእሷ በጣት የሚቆጠሩ ልብሶች ብቻ እንዳሏት ተነገራትና አንቺ ቡቲታም፣ አንቺ ቡትቱ፣ አንቺ እንኳን ለኛ ለገዛ ቤተሰቦችሽም አትሆኝ፣ የቤተሰቦችሽንም ገመና የባልሽንም ገመና አደብቂም። አንቺ እኮ ከባልሽ በላይ ከሌላ ወንድ ልጅ አርግዘሽ ወልደሽ እንዲህ ብለሽ የተሰደድሽ ነሽ ብላ አሁን ይታች ሰማችሁ እንደዚህ አድርጋ እያወራችባት ነው ማለት ነው። እና እኛ ምን አገባን ማለታችሁ አይቀርም አይባልም። እና ምን እንበልበሉ እናላችሁ እናማካላችሁ ሰው አገኘን ብላችሁ ሚስጥራችሁን የቤታችሁን ገመና አሳልፋችሁ የምትሰጡ ሰዎች ጤነኞች ናችሁ ወይ ነው ሲጀመር። አሁን ይሄ ወሬ ሆኖ ምን ያወራረዋል? በእርግጥ እሷ እንዴት ሳስተወርታለች ይችኛይቱ ባለየ በሰላሙ ቀን ያወራችሁን ነገር አሁን መተማውራት አልነበረባትም። ግን ደግሞ ራሳችን ያልቻለው ሚስጥር ማንም ሊችልልን አይችልም። እና ማህቶች በስራ ቦታም ሆነ በኢጃዛ ቤት ሰው ስታገኙ ቁጥብ በሉ። በዚህ አጋጣሚ አይላቢው ኮንትራቶች ዛሬ የሚደክማል የሀገሬ ልጆች። ኮንትራትዬ እንዳማረብኝ እንደተከበርኩኝ ከኮንትራት ቤት አውጥተሽ ለሀገር ያብቂኝ እንጂ እንዲሁ አላህዬዋ እንዲሁ ከማይሆን ከኢጃዛ ቤት ከጓደኛ ከስደት ጓደኛ ጋር እንዳታጣልፈኝ። ኧረ በየቤቱ ያለ ጉድ። አብራችሁ በልታችሁ አብራችሁ ጠጥታችሁ ትንሽ ነገር ኮሽ ሲል እንደዚህ የምትዘረጋገቡ ሰዎች ግን ጤነኞች ናችሁ? ኧረ ተው ሴቶች፣ ኧረ ተው ሴቶች። አለቄ ስር ጋውነ ነውር ነው ያገሬ ልጆች፣ ነውር ነው፣ አይደረግም። እናማ በቃ ልንገራችሁ ብዬ ነው እንጂ የመጣሁት ሆነ ለመናገር እየደጋገምኩ እያዩ እየሳቅኩኝ ነበር። እንዳልኳችሁ እኔ ድሮ የሆንኩ ነገር ነበርኩኝ። ወላሂ ሰው ሲጣላ ማየትና በሬዎች ሲጋጠሙ ማየት በቃ ነብሴ ነበር ማለት ነው። ነብሴ ነበር። የሚያስፈራኝ ነገር ምን እንደሆነ ታውቃላችሁ? እኔ ገጠር ልጅ ነኝ፣ ከብት እየጠበቅኩ ያደግኩ ነኝና ከብት ስጠብቅ የሚያስፈራኝ ነገር አንድ ነገር ነበር። እሱም ምንድነው? እሮት ታውቃላችሁ? ላሞች በሚሰረሩበት ጊዜ በሮቹ ድር የሚሯሯጥበት በዚያን ሰዓት አጥር ምናምን ሰብረው ከሰው እህል የሚገቡበት ምናምን ነገር ነበር እንጂ የሚያስፈራኝ በሬ ሲጋጠም ማየት ነፍሴ ነበር። የአባቴ በሮች በጣም ምርጥ በሮች ናቸው። እንደማይሸነፉም ስለማውቅ ቢሸነፉም ቢንከባለሉም ስለማይጨንቀኝ ወስጃ አጋጥማቸዋለሁ። እዚያን እያዩ እስቃሉ፣ ዳርዳር ላሉ ወደ አፋፋ ጉብ ላሉ ማለት ነው። ሰው ሲጣላልኝም እንደዚያ ነበርኩኝ። እና ዛሬ ይሄን ቪዲዮ እያየሁ ስንቴ እንደሳቅኩኝ ስንቴ እንዳየሁት አትጠይቁኝ። እናማ ግን ነውር ነው። የጓደኞቻችሁን ገመና ሸፍኑ። እነሱ ለእናንተ ቢያወሯችሁ ወይም ደግሞ ገና ሊወሩ ሲሩ ነውር ነው። እንደዚህ አይባልም ማለት ነው ያለባችሁ። አሁን እኔ ዛሬ ሰው ሲጣላ ባይ አልስቅም፣ በሬዎችም እንዲጋጠሙ አልፈልግም። ለምን ብትሉ ብስል ሁኛለሁ። ያኔ ጉጅል ስለሆንኩ ነው ሳደርገ ነበርና ብስል ሆኖ በስራ ቦታ ለምታገኟቸው ማታወሩሽ። እኔ አሁን የእናቷ ሰራተኞች አሉ፣ የእህቷ ሰራተኞች አሉ፣ ፈንደ ይሏታል እንጂ አይደለም የቤተሰብን ገመና ይቅርና ስልክ ቁጥሬን እንኳን አያውቋትም ማለት ነው። ለምን የት ያውቁኛል? ብቻ እንዴት ዋልሽ፣ እንዴት አደርሽ፣ ደህና ነሽ፣ እንዴት ነሽ፣ አለቀ። ስለዚህ ተጠንቀቁ የሀገሬ ልጆች፣ ይቅርባችሁ።